እሙዬ ናት እኮ ስራ አስገባሽ። እሙዬ የፈለገች ማድረግ ትችላለች። ራሷ ላይ ስትመሰክር ጋይዝ ኦኬ። እሙዬ ናት ስራ ያስገባችሽ። በጣም ጥሩ። ያስጠፋችሽስ ብላ የመሰከረችበት የለሽም? ቆይ አልጨረስንም። ስለዚህ ብዙ አላወራም። ለዛ እኮ ነው እኔ ብዙ አላወራም የምለው። አርፈሽ ቁጭ በይ፣ ስራሽን ስሪ፣ የቤት ኪራይን በወሩ ላኪ። አሁኑ በዛ ኖሮ 40 ብር ነው የሚሆንብሽ። ሌላ ብዙ መዘዝ ሳይመጣብሽ በልቶሻል። እኔ አላውቅም። ስለዚህ ብዙ መሯት አልፈልግም። እኔ አንቺ ጋር ማለት ነው ከትልቅ ሴት ጋር ብዙ መሯት አልፈልግም። ለትልቅ ሴት ነሽ፣ ለዛ ነው ዝም አልኩሽ። ስለዚህ ስርዓት ኖርሽና በስርዓቱ አንገትሽን ደፍተሽ ስራሽን ብትሰሪ ወሬ ከዚህ መምጣቱ አቁመሽ ስራሽን ብትሰሪ የቱ ነው የሚያዋጣሽ? የቤት ኪራይ ደግሞ ወደሽ ነው የመጣሽ ትከፍላለሽ። ሌላ ተጨማሪ ስልኬ ላይ ቦስ እንዳታርጊ ያሽ ቦስ አታርጊ። በስርዓቱ ሞራት ካልሽ በስርዓቱ አውሪ። እኔ እንዳንቺ እንትን ገለባ አይደለም። ድሮ አውቃቻለሁ። እኔ ድሮም እኮ ተረት ነበር። ምን ተረት ነበረው? ተረቱ ጠፋብኝ። እንዱ ነግርሽ ነበር ተረቱ። እና ስራሽን ብትሰሪ ነው አማራጭ። እንደኔ ስራሽን ብትሰሪ ነው የሚያዋጣሽ። ከዛ እቁብ እንግባ አለች ማለት ነው። እኔ ማንንም አላምንም። እኔ ግን ራሴን ስለማምነው መጀመሪያ እቁብ ከሰጣችሁኝ እገባለሁ፣ እንደዛ ካልሆነ ግን መግባት አልፈልግም አልኳት። ከዛ እሺ ሁለተኛ እቁብ ላይ ትወስጃለሽ አለችኝ። በዚህ ተስማምቼ አንደኛ እቁብ ሌላ ልጅ ወሰደች፣ ሁለተኛ ላይ እኔ ወሰድኩ ማለት ነው። ከዛ እቁብ የጀመርነው ሀቡዬ 9 ሆነን ነው። ከዛ 9 ሆነን እስከ 7ኛ እቁብ ድረስ በሰላም ከፈልኩ። እስከ 7 ወር እሷ ያስገባችኝ ቤት ነው የምሰራው ስራ ማለት ነው። ከዛ በየወሩ 20 ብር ቤት ኪራይ አለ። 20 ዲናር የባህሬን 20 ዲናር። አዎ የባህሬን 20 ዲናር ማለት ነው። ከዛ እኔ ምን አልኳትኝ ሀቡዬ፣ እኔ ቤት እረፍት መውጣት ስለማልፈልግ እኔ የልጅ እናት ነኝ፣ ልጄን ማሳደግ ነው የምፈልገው። በየወሩ እየወጣሁ ላንቺ ቤት ኪራይ መክፈል አልችልም፣ እረፍት መውጣት ስለማልችል የቤት ኪራዩን እባክሽን እህቴ ተይልኝ አልኳት። ሻንጣሽስ? ሻንጣዬ እሷ ጋር ነው። እኔ ክፉ ነገር አስቤ አይደለም። ሻንጣውን ላውጣና ከ15 ቀን በፊት ማለት ነው የነገርኳት። በዚህ ወር ሻንጣዬን ላውጣና እኔ መዳሜ ጋር ተስማምቻለሁ፣ ጠቅልዬ መስራት ነው የምፈልገው እና ለልጄ ትምህርት ቤት እከፍለዋለሁኝ፣ ላንቺ 20 ዲናር የምከፍለውን እና እባክሽን ተባበሪን ብዬ በትትና ጠየቅኳት። ከዛ ሀቡዬ መንግስት ታውቂያለሽ፣ እኔ በህይወቴ ቤሩት 6 ዓመት ሰርቻለሁ። በህይወቴ እንደዚች አይነት ሰው አጋጥሞኝ አያውቅም። ሰውን ስወድ ከልቤ ነው። እንደዚች አይነት በህይወቴ አጋጥሞኝ አያውቅም ሀቡዬ። ከዛ 20 ዲናሩን ግዴታ ትልኪያለሽ አለችኝ። እኔ ከ15 ቀን በፊት ነው የነገርኩሽ። እኔ እስከምፈልግ ድረስ ነው አንቺ ጋር መቆየት የምፈልገው። እስከ 7 ወር ዝም ብዬ ነው ቤት ኪራይ የምከፍለው። እረፍት አንድ ጊዜ ብቻ ጥርሴን አሞኝ ወጣሁኝ። ከዛ በኋላ ወጥቼ አላውቅም። ከዛ ካልከፈልሽ በፖሊስ አስይዝሻለሁ። እኔ እዚህ ባህሬን ምድር ላይ እስካለሽ ድረስ ግዴታ ትከፍያለሽ አለችኝ። ግዴታ ማለት ነው። እንደዚህ ስትለኝ ግዴታ የምታስከፊኝ ከሆነ አያለሁ፣ የምታመጪውን አምጪ ብዬ የቁብ ብር ብቻ አምላኩላት ማለት ነው። ከዛ ላስገባችኝ ሴትዮ ደውላ 20 ዲናሩን አስገቡ፣ ደሞዟ ላይ ውሰዱና አስገቡ ትላለች ማለት ነው። የማዳምሽ ስልክ በምን አወቀች? እሷ ነቻ ስራ ያስገባችኝ ሀቡዬ። ለካ የኢጃዛ ቤት ባለቤት ነው፣ ሙዲራ ነው። ከዛ የግዴታ በቃ እንደዚህ ነው መሆን ያለበት።
እኔ ከ7 ወር በፊት ነው አንቺ ጋር ስገባ የነበረው። ከዛ አቡዬ እኔ የቁቡን ብር ልኬላት ልጄን ይሳይ ነው የምልሽ። ይቺ ፎቶዬን ለጥፋ የ10 ሰው ቁብ ይዛ ጠፍታለች። እባካችሁ ባህሬን ያላችሁ ሌባ ናት ተባበሩኝ ብላ ፎቶዬን ለጠፈች። ከዛ እኔ ታባቴ ልግባኔ አቡዬ እንደዚህ አይነት ነገር እኔ አይቻላቅም። እኔ በሐቅ ነው እየሰጠኋት ያለሁት። ቤት ክራይ ብቻ ነው አልከፍልም ያልኳት። ከዛ ላይ ብላይ ገብታ ፎቶዬን ለጥፋ ኦሬዲ እኔ ሰዎቹ ጋር አጣላችኝ። ሌባ ናትኝ ትዘርፋችኋለች ምናምን ብላ ሰዎቹ ጋር አጣላችኝ። ኮንትራት ቤት የጠፋችው ወርቅ ዘርፋ ነው ሰውየው ሊደፍረኝ ነው ብላ ነው ምናምን ብላ ላይ ብላይ ማውራት ጀመረች። እኔም ቦልካኛለች። በየት በኩል ልግባ? ከዛ የሆነች እህት ያለች ቤሩት እሷ እንደምንም ብላ እኔን አስገባችኝ። የሆነች እህትም ዱባይ ያለችኝ እነሱ ተባብረው አስገቡኝ። ምንድነው የምትፈልጊው አልኳት። ከዛ መጀመሪያ ቀን ተናድጄ ስለምን እቁብ ነው የምታወሪው እንደውም አላቀልሽም አልኳት ማለት ነው። ከዛ በሁለተኛው ቀን ቤተሰብም ሲቆጣኝ እንዴት እንደዚህ ታረጊያለሽ? እኛ እናቃለን እቁብ እንደበላሽ። ማትሽ ከሆነ እኛ እንከፍላለን እንጂ እንዴት አይነት ነገር ነው የምታወሪው? ከዛ እንደዚህ ሲልም በሁለተኛው ቀን ገባውና አሁን ሁሉ ላይ ብላይ ገብተሽ ስሜን አጥሪ ለምን የ10 ሰው ብለሽ ጻፍሽ እንደምን እንደዛ አረግሽኝ አልኳት ማለት ነው። እዛ ባህሬን ላይ እኔ ነኝ አዛዥ አለችኝ። እኔ እስካለው ድረስ አንቺን እንደፈለኩ ማድረግ እችላለሁ። አንቺን በፖሊስ ማስይዝሻለሁ፣ ከፈለኩ በሰው አስደበድብሻለሁ ያለሽበት ስትል ኦሬዲ ከሰዎቹ ጋር ጣልታ አስወጣችኝ። እግዚአብሔር አይጥለኝም። መቤት የማርያም ተከትላኝ የሆኑ ልጆች አገኙ። እነሱ አስጠጉኝ አቡዬ እና እስካሁን ፎቶዬን ለጥፋ እያወራች ነው። ነይና ላይቭ ላይ እንነጋገር አልኳት። ከዛ በፊት 240 ብር አለባት፣ 260 ዲናር አለባት። 60 ዲናር አለብኝ የቁብ ማለት ነው። 60 ዲናሩ ልስጥሽና ስሜን አታጥፊ። እማቀው ነገር አለ የምትይም ከሆነ ነይና ላይቭ ላይ እንነጋገር አልኳት። እኔ የሆነ ቤት ገብቼ ሼር ተደረገላት። ስትጠራ አልመጣም አለችኝ። እኔ አንቺን አይደለሁም አንቺን እንደዚሁ አሳድጄ አልለቅሽም ማለች። እኔ ባህሬን ላይ ወረቀት ያለኝ ልጅ ነኝ፣ ስለዚህ ምንም አታመጭም ማለችኝ። አቡዬ ከቻልሽ አሁን ጥሪያትና እውነት ካላት ታውራ፣ ያለበለዛ ደግሞ ፎቶዬን ታጥፋለኝ። ኦኬ ያው ከሁለት ወገን መስማት አለብን ግዴታ። አዎ ከሷም ጥሪያት። ከዛ ደግሞ አቡዬ የሆነች ልጅም የቁብር ይዛብኝ ጠፋች እና ትልልቅ ሚዲያ ያላችሁ ባካችሁ ተባበሩኝ እያለች እሷም ስለፖሰተች በዛውም የምታወራው ካላት አንቺ ጋር ትምጣና ታውራ። እኔ ግን ሀቄን ማውጣት እንፈልጋለሁ። እምወዳቸው እህቶች አሉኝ፣ እምወዳቸው ጓደኞች አሉኝ። እኔ በሷ መታወቅ አልፈልግም። 20 ዲናር ይሁን ጣጣ ያምጣ 20 ዲናር አቡዬ በየወሩ እኮ 20 ዲናር ነው እኮ። እኔ ረፍት ካልወጣሁ ለምንድን ነው ቤት ክራይ የምከፍለው? አይደለም ያን 20 ዲናር 15 ቀኑ ሻንጣሽን መውሰድ እንዴ! አንድ ሰው ኢጃዛ ካልፈለገ መጥቶ ነው መልቀቅ። ስለዚህ መልቀቅ ከፈለግሽ አንዴ 20 ዲናር ከፍለሽ ሻንጣሽን ወስደሽ መልቀቅ ትችይ ነበር። ለምን መጀመሪያም ሳልፈልግ ነው እንጂ አስከፈለችኝ። አስገድዳ እኮ ነው፣ አስፈራርታኝ እኮ ነው። ወረቀት ስላለኝ አስይዝሻለሁ እያለችኝ ነው ስከፍላት የነበረው። እኔ ፈልጌ አልነበረም፣ ራሴን ችዬ ነው የጠፋሁት። እንደ ሰው እንዳበሻ ተቀብላኛለች። ለዚህ አመስግኛታለሁ። ቤቷ ስቀመጥ የሻይ ማርያምን ነው የምልሽ፣ ሻይ ገዝቼ ነው የምጠጣው። ማዘ ወጥቷል ሻይ ገዝቼ። ከዛ የኔን ትራፊ ነው ስትበላ የነበረው። እኔ ስራ ፈትቼ 3 ቀን አልተቀመጥኩም እንደዛ ስትል የነበረው። በዛ ላይ ደግሞ እንዴት የ10 ሰው ቁብ ይዛ ጠፋች ብላ ትፖስታለች። እሺ ስለዚህ ማለት ነው አሁን ይሄኛው አንቺ እውነት ይኖርሽ እሷ ስለማናቅ እንጥራትና ከሷ እንስማ። ቁጥር ሽላኪልኝ ዋትስአፕ ላይ ላኪልኝ ያጣጣለ ወይሳርኪ ልጥራት። እሺ ትምጣና ከሷም ሰምተን ከዛ ማን ጋር ሀቅ እንዳላይተን ከማን ጋር መቆም እንዳለብን እንወስናለን። እሺ አቡዬ በጣም ነው ደስ የሚለኝ። ማን ነው የሚቀበላት ቁጥር ነው? አንዳችሁ ያለ ማንም ነው የሚተራበባላ ኩዚ ፕሊስ
ያው ላኪ ቁጥርሽን ማለት ዶንት ጀስት ጊቭ ሄር እና አቮይድ ፕሮብሌም ያልሽው ለአንድ ጊዜ ቢሆን 20 ዲናር እኔም እንደዛ እያልኳት ነበረ። 20 ዲናር ጣጣ ከሚያመጣ ብዬ ግን አንድ ጊዜ አይደለም አታቆሚም ነው እኔን ያስጠፋውሽ እስከ መጨረሻው የኔ ቤት ኢጃዛ ቤት ተከራይነትሽን አታቆሚም አለችኝ ነው እያለች ያለችው። አይ ዶንት ኖ ይሄ ደግሞ አምባገነንነት እውነት ብላት ከሆነ ስትመጣ እሷን ጠይቀናት። እድሜ ልክሽም ባህሬን ላይ እስካለሽ እኔ ኢጃዛ ቤት ነው የምትኖሪው። ለምን እኔ ስላስጠፋሁሽ ከሆነ ይሄ የማይሆን ነገር ነው። ግን አንድ ጊዜ ብቻ 15 ቀን ገና ሲቀረው ስለተናገረች 20 ዲናሩ ክፈይ ብላት ከሆነ ኢትስ ኦኬ። 15 ቀን ለተቀመጠበት የሙሉ ወር ክፈይ የተባለችው ከፍላ ሻንጧን ብትወስድና ነገር አቡዬ እኔ ሙሉ መረጃ አለኝ። እኔ የጠፋሁባት መዳም በጣም ተባብራኛለች። አቡዬ እግዚአብሔርን ነው የምልሽ። በጣም የክፋቷ ጥግ ልነግርሽ አልችልም። እሷ ስትመጣ አወራሻለሁ ብዬ ነው ዝም ያልኩት። እሷ ስትመጣ ልክ ያለው ከባድ ነው። እሺ ቁጥር ላኪ። እስከዛ ድረስ አልሐምዱሊላህ ታውራ ለናለን ይቀርታ። በመጀመሪያ በጣም ነው የማደንቅሽ። ስላገኘሁሽ በጣም ደስ ብሎኛል። ብዙ ጊዜ ስጠብቅሽ ነበር። ከስርም ኮሜንት እየጻፍኩ ነበር። ያው ሰው ስለሚበዛ እድሉን አላገኘሁም ነበር። ወንድሜ ብዙ ጊዜ እከታተልሻለሁ እሺ። እና በምትሰሪው ስራም ደግሞ በጣም ነው በቃ እንትን የምለው ማለት ነው። ብዙ ሰዎችን ስትረጂ ምናምን ሳይ በጣም እንትን ትይኛለሽ ማለት ነው። ወንድሜ እና እኔ ደግሞ ዛሬ የመጣሁበት ምክንያት ያው በደላላ ምክንያት ነበረ። ገብቶሻል? ያው ሁላችንም እንታለላለን። ያው በሱ ምክንያት እንደዚህ በመጀመሪያ ላይ ያው እኔንም የመጣሁበት ሰው ነበርና ያው እንደዚህ እኔ መጥቼበት ምናምን እዚህ ገብቼ ስራ የተወሰነ 3 ወር ነው 4 ወር እንደቆየሁኝ ደግሞ እንደዚህ አንድ ፋሚሊ ነበረ እሱን እንደሰጠሁት መጨረሻ ላይ ይሄ መንገድ ምናምን መዘጋጋት ተፈጠረ ተብሎ በሱ ምክንያት ቆይ ነገ ዛሬ መልሳለሁ በሚል ምክንያት አቆይቶኝ ምናምን ነገር አሁን መጨረሻ ላይ ስልክ አላነሳልኝ አለ ማለት ነው። ሰውየው እዚሁ ነው ያለው ኢማራት ውስጥ ማለት ነው። አሁን 4ኛ ወሩ አካባቢ ይመስለኛል። ያው እኔ እንደዚህ አቀጣጥፊ ሁሉ ነገር ማውራት እንትን ስለማልል ዋና ዋናዎቹ ነው እንትን እያወራሁሽ ያለው ማለት ነው። እሺ ወንድሜ ግን የደላላ ጉዳይ እኮ ለትንሽ እስከምድን ድረስ የደላላ ጉዳይ ትንሽ ረፍ ላይ ነኝ። ታምሜ ሄጄ ዶክተር ከጭቅጭቅ ራቂ፣ ትንሽ ከስትረስ ከጭንቀት ራቂ ስላለኝ ለትንሽ ጊዜ እስከምድን ድረስ ከደላላ ጋር የለውም አቡዬ። እኔ እሺ ፈጣሪ ያሽርሽ አንቺንም። እኔ አሁን በቃ ያለ አይደል መጀመሪያ ላይ እኔ ወደ ክስ ወደ ምናምን ከመሄድ አንቺን ሽማግሌ አድርጌ ልከሽ አናግረሽው እንደዚህ እሱም ቀርቦ እኔ ፊት ያለውን ነገር ማውራት ከቻለና እውነቱን እንትን ብሎ እዚህ መጥቶ አንቺ ፊት መናገር ከቻለና ምን እያሰበ እንደሆነ ስልክም የማያነሳልኝ ለምን እንደሆነ አንቺ ጋር መጥቶ መናገር ከቻለ እውነቱን ችግር የለም። እሱን ነገር እንትን ለማለት ያክል ነው እኮ ትንሽ እስክድን አትጠብቀኝም ታዲያ? ለዛ ጠርቼ ምትጋኩ ለማነጋገር ችግር የለውም። ያኔ አንዴ ከወጣሁኝ ሁለተኛ እድሉን ስለማላገኝ የሚገርምሽ ነገር በጣም ዛሬ ችግር ላይ ነኝ ብለሽ ስትጽፋ አይቼ ያስገባው ካለ እኔ ነኝ እኮ ያስገባው። አዎ አንቺ ነሽ ያስገባሽኝ አውቃለሁ አውዬ። እስከዛሬም ያው እየጻፍኩኝ ግን ሰው ስለሚበዛ ምናምን እንደዚህ እድሉን አላገኘውም ነበርና ለዛ ነው እንደገባሁኝ አሁን ቶሎ ብዬ ነገርኩሽ። ብዙ ነገር ነው በቃ የሚያወሩት ገብቶሻል። እንደዚህ ሌላ ልጆችንም ከኢትዮጵያ እንትን ብሏል፣ ከዚህ ሊወጣ ይችላል፣ ቶሎ እንትን ማለት አለበት፣ ማስያዝ አለበት ምናምን ይሉኛል። ግን እኔ መጀመሪያ ላይ እንደዚህ እንትን ብዬው በሽማግሌ መጀመሪያ ላይ አስጠይቄው ምናምን እሺ ብሎ እንደዚህ በሰላማዊ መንገድ እንትን የሚል ከሆነ ክስ ከመሄዴ በፊት እኔ የምፈልገው ገንዘቤን ስለሆነ እሱን ከመለሰልኝ ደግሞ እኔ ክስ ለምን ሄዳለሁ የሚለውን ነገር ነው እኔ መጀመሪያ ላይ አስጠይቀው ብዬ ያሰብኩት ነበር ማለት ነው እኮ። ትንሽ ደህና ሰሆን እኔ ጠይቅልሃለሁ፣ አናገርልሃለሁ ጠርቼ እዚህ ጋር። እሺ በቃ እኔው ራሴ አስገባሃለሁ። እሺ አመሰግናለሁ። ወንድሜ ሃይማኖት ላከችልሽ ቁጥሩን ላከችልኝ። ልክ ያለሁኝ እዩ
አብሽልኝ። እሺ እሺ። አዎ ልክ ያለ ኮድ አስገብተሽ ላኪ ልትልኪልሽ ምን ፕላስ አምሪበት ከፊት ለፊት እና የሀገሩን ኮድ ያጡ እንትን ማለት ነው። አንዳንዶቻችሁ ግን ለእኔ አታዝኑም። አሞኛል እያልኩኝ የነገርኳቸው ጠይቂለት አናግሪለት የምትሉኝ ዶክተር ከጭቅጭቅ ከጭንቀት ከስትረስ ራስሽን አግሊ ብሎኛል ህመም ላይ ነኝ እያልኳችሁ ኢትሶኪ አንቺ ብትሞቺ ሞቺ ብቻ የእሱን ብር ደላላው ይመልስ ነው። ለነገ አትፈልጉኝም፣ ለዛሬ ብቻ ነው። ዛሬ አገልግላን ትሙት ነው። እስከምድን መታገዝ አትችሉም። ከብዙ ደላላ ጋር ብዙ ተከራክሬ ያለው ተዝቶብኝ ብዙ ነገር አሳልፍ ያለው አይደል። አሁን ግን ህመም ላይ ነው። ለምንድን ነው? እኔም እኮ ኢትዮጵያዊ እህታችሁ ነው። ለእኔም እኮ ልታዝኑ ይገባል። ብሩ ለተበላ ሰው እንደምታዝኑት ሁሉ ለእኔም ደግሞ ልታዝኑትኝ ይገባል።